ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። እንግዲህ ጨረቃዎች በሀይሚዬ ቤት ሊያቀው ነበረ። እንግዲህ በነገራችን ላይ ሁላችንም እናውቃለን እዩ ምን አስር ቢሟላላት ማለት ነው የምን ቤት ለልጇ ልብስ ምን ቢባልላት ፍላጎቷ ብሩኬ እንደሆነ ሁላችንም እናውቃለን። ሁሉን ነገር እያሟሉላት ግን ምንም ነገር ይሄን ነገር ሊያስደስታት አልቻለም። ምክንያቱም እሷ ምንድነው ፍላጎቷ ሀይሚና ብሩኬን ማለያየት ነው። ገብቷችኋል አይደለ? እነሱ ማለያየት ስለሆነ የአስር ቤት ተከራይተው ወይም በቃ እንግዲህ ከትናንትናው ከበቀደመው ቪዲዮ ብስክሌት ሳይቀር ገዝቶ ለልጇ አምጥቶላታል። እኔ በነገራችን ላይ ልጅቱ ግን ወይኔ መልኳን አላየናትም፣ ግን የሆነ ስታምር አለባበሷ ምናምን እኔ ኩትኩት። በነገራችን ላይ ህፃን ልጅ ማንኛውም ህፃን ልጅ ደስ ይላል ማለት ነው። እውነቴን ልንገራችሁ፣ ያንን ወልዳችሁ እዩትና ስሜቱን ያላችሁ ፍቅር ለልጅ ታውቁታላችሁ ራሳችሁ ማለት ነውና ሲቀጥል እኮ ሀይሚዬ እኔ በጣም ይገርመኛል። እዩ ፍላጎቷ ብሩኬን ነው። በቃ ይሄን ካልፈለግሽ ለምን ከህይወታችን አትወጭም አለቻት። በቃ ይህንን ነገር ካልፈለግሽ ምንድን ነው የምትፈልጊው? በቃሽ፣ እኔ ትዕግስቴ እያለቀ ነው። በጣም ለመቆጣጠር እየጣርኩ ነው። ስለዚህ በጣም እያናደድሽ ነው ከመጠን በላይ። ስለዚህ ብታርፊ ይሻልሻል። የሚያግዝሽን ነገር እያገዘሽ ልጅሽን ብታሳድጊ ይሻልሻል። የኔን ህይወት አትበጥብጪ። ብሩኬን አታገኙም። ዝሮ ብሩኬ እኔ ነው፣ እኔ የብሩኬ ነኝ። ስለዚህ ስለማያፈቅረሽ የሚያደርግልሽን እየተቀበልሽ ልጅሽን አሳድጊ ብትላት እሷ እያጉመተመተ አንዴ እንትን ያናግራታል፣ አንዴ የላያታ ያናግራታል ማለት ነው። በጠቅሉ እኮ እሷ እንደው ጥረቷ ማለት ነው ብሩኬን ከሀይሚ ምንጥቅ አድርጋ ወስዳ ማለት ነው በቃ መኖር ነው የምትፈልገው ማለት ነው። ይሄ ደግሞ ፍጥርቅት ያለሽ እንጂ መቼም አይሳካልሽም እዩ ማለት ነው። ይሄ አገር ያወቀው ፀሐይ የሞቀው ነው እዋቂ። ዝም ብለሽ አትልፊ እንዴ! ሰው በቃ ሁሉ ነገር ፉል ከተደረገልሽ ምን አስፈልገሽ የሰው ባለ በቃ እንዴ! ተፋቻቸው እናንተ ያላችሁ አንዳንድ በቃ ትውጣ ማለት ከህይወቷ ትውጣ። እንዴት ነው የምትወጣው? ልጅ ያላት ልጅ ቢኖራት እኮ በቃ የራሷን ላይፍ ትኖር። ልጅ ተወልዶ እኮ ግዴታ ከሱ ጋር የሱን ህይወት መበጥበጥ አለባት እንዴ? አንዳንድ ልጆች ያላችሁ እኮ ግዴታ በቃ የሚያረግላትን እየተቀበለች ፏ ብላ ትኑር። ፏ ብዬ ልጄን አሳድጋታለሁ። ያ ማለት እንግዲህ እሷ ልጇን የሚያስፈልጋትን ማቴሪያል ካደረገላት ምን ትፈልጋለች? ትኑር በቃ ራሷ እየሰራች ነው። ለልጁ ደግሞ ብሩኬ ለአንድ ልጅ ያላንስም ብሏል። ስለዚህ የሚያደርግላትን ነገር ያደርግላት። ከህይወታቸው ወጥታ ራሷን እንትን ብላ ትኑር። የሚያስፈልገውን ነገር እኮ ሀይሚም ኦኬ ብላ ተቀብላ ይኸው ማር ንጹህ ጽድት ያለ ሁና ተቀብላኩ እንደፈለክ አድርግ ለልጅህ ያለውን ነገር ብላኮ ተቀብለዋለች አይደል? እሷ ድብን እላለሁ እንጂ ብሩኬን ማለያየት አለብኝ ከሀይሚ አታስቢ። ህይወት አለም ማለት ነው። ዝም ብለሽ አታስቢ። የራሽን ህይወት ኑሪ። በቃ አለቀ። እንዴ አንዳንድ ልጆች እንዴት ነው ከህይወቱ የምትወጣው? ልጅ ኑሮ እኮ የራሷን ኑሮ መኖር ትችላለች። እሱም የራሱን ኑሮ መኖር እየጀመረ ነው። እሷ እኮ ናት እየበጠበጠ ያለው ማለት ነው። ስለዚህ እኔ ውጭ በቃ ሀይሚ የምትላት ውጭ ከህይወታችን በቃ ይሄን ነገር እንትን ካላች ይሄን ፈልገሽ ራሱ ያደረግንልሽ ከኛ ህይወት ውጪ። ብሩኬን መፈለግሽን አቁሚ እኮ ነው የሷ ማለት ነው። ስለዚህ ውጭ እውነት ለመናገር ከህይወታቸው ውጭ አለ። ኧረ በስመ አብ እኔ ቸካችኝ እግዚአብሔርን መቼ ነው በቃ አብራቸው ማትወጣው እያልኩ ነው። ግን በነገራችን ላይ እነሱ እንትን ስላሉት ነው። ብዙዎቻችሁ ተረድታችሁታል። በነገራችን ላይ አንዳንድ ልጆች ምንትን ሲሉ በዙሮ ልጁ አይደለች ምናምን የምትሏላችሁ ነው። እኔ እንግዲህ እሱ አምኖበታል ልጁ አይደለችም የምትሉ እሱ አምኖ ከተቀበለ እናንተ ምን ቤት ናችሁ ትላላችሁ የምትሉም አላችሁ። እሺ ይሁንላችሁ፣ ችግር የለውም። ግን እኛ የምንፈልገው ሀይሚና ብሩኬ እንድትበጣብጥብን አልፈልግም። በቃ በፍቅር እንዲኖሩልን እንፈልጋለን። ሲቀጥል ሀይሚዬ ማለት ነው ያው አንዳንድ ነገር ለቀዋል። ብሩኬም ሀይሚም ስቶሪ ላይ ምናምን በቃ ሀያት በሉኝ ሀይሚ ላይ ሰው ሰላም ብዬ ስመልስ ነገር ነው የሚመጣው። ስለዚህ ያንን ነገር መቀበል አልፈልግም ብላለች። በነገራችን ላይ ያው ከወሬ አንደኛ መጣላት ይመጣል፣ ሁለተኛ የምትሰሙት ሌላ ነገር ነው። እውነት ለመናገር አንዳንዴ እንኳን እንደ ቀልድ እያወራችሁ ወደ ጸብ ተቀይሮባችሁ አያውቅም። እና ዝምታ ከምንም በላይ ዝምታ ወርቅ ነው። እና ዝም የተባለ ነገር ወይም ደግሞ መልስ ሲሰጣችሁ ምንድነው ችግሩ ብሌ አልመልስም ካሁን በኋላ ኃይለ የሚለኝ ሰው አልመልስም ብላ ስቶሪዋ ላይ ለቃለች። ምክንያቱም አንዴ ደግሞ
የባሌ ጥላቶች ለኔም ጥላቴ ናቸው። ቲክታክ ላይ ለቃለች አንዲ ልጅ እንንቶኔ ሚስቴን አትሳደቡ እንቶኔ ባሌን አትሳደቡ። ስለዚህ ሀይሚ ነግራችኋለች ግልጽ አድርጋ ማለት ነው። ባሌን አትስደቡ፣ ባሌን ከሰደባችሁ እኔንም ሰደባችሁ ነው ብላለች። ቆይታለች ማለት 24 ሰዓት ምናምን ሆኖታል ስቶሪ ላይ ከለቀቃችሁና ለእናንተ ነው መልእክቱ። ለአንዳንድ ሰዎች የምትሳደቡ ላይ አይታችሁ ማለት ነው። ሀይሚን ብሩኬን ሰድባችሁ እኔን የምታፈቅሩ ነው አትወዱኝም፣ እኔን ነው የምትሳደቡት ብላለች ማለት ነው። ስለዚህ ግን እንደው ዩዬ ከህይወታችሁ ብትወጭልን ነው እኔ ለራሴ ደጋግሜ የምለዋለሁኝ። በቃ ከሀይሚና ከብሩኬ ህይወት ውጭ ነው በቃ በጥቅሉ ማለት ነው። እኔ እንደዛ ነው እንግዲህ። አንዳንድ ሰዎች ምን ብላ ነው የምትወጣው ምናምን እያላችሁ ትላላችሁ። እሱ የራሳችሁ ውሳኔ ነው ወይም የራሳችሁ አስተያየት ነው። እኔ ግን በቃ አትበጥብጣቸው፣ በፍቅር ይኑሩልን ነው ሀይሚና ብሩኬ በቃ